ደጃዝማች ፌዴራሊስት የኢትዮጵያና የኤርትራ መቀላቀል የመጀመሪያው ዓመት በዓል በሚከበርበት ዋዜማ ሰሞን የመንግስቲ ተድላ አቋምና አሰራር ፌዴሬሽኑን ሕያው አድርጎ ለማኖር ፈልጓል በማለት የአንድነት አጥባቂ ወገኖች ስጋት አደረባቸው። የፌዴሬሽኑ አስተዳደር በቆየ ቁጥር ሕዝቡ ነገሩ እየገባው ከሌላው ኢትዮጵያ የተሻለ ዲሞክራቲክ የሆነ ሕገ መንግሥት አለም ብሎ ለማሰብ እንደሚችልና ኋላ ለማፍረስ አስቸጋሪ እንደሚሆን አንድነቶች ገና ከመጀመሪያው እንደተጨነቁ ይታወሳል። ተድላ ባይሩ ግን በእርጋታና ቀስ በቀስ በመራመድ ወደ ግባችን እንደርሳለን እያሉ ይሰነዝሩት የነበረውን አስተያየት ከደጃዝማችነቱ ሹመት በኋላ ጨርሶ የረሱት ሆነው ይታዩ ጀመር። ከሕዝቡም ይልቅ ተድላ ባይሩ ራሳቸው ቀስ በቀስ የመሪነቱን ሥልጣን ሲላመዱት ክብርና ወግ እያገኙበትና እየጣማቸው ስለሄዱ የፌዴሬሽኑን ማፍረስ ጉዳይ ከአንድነቶች ጋር መነጋገሩ የማይጥማቸው ነገር ሆኖ ታየ። አንድነቶችም ምንድነው የሞቀውን ውሃ እንደዚህ በቶሎ ያበረደው እያሉ በጥያቄ ሲወጥሯቸው ሚያዝያ 27 ቀን ስለ ፌዴሬሽኑ ጉዳይ ለፓርላማው የተገለጸው ንጉሣዊ መልእክት መከበር ስላለበት የማፍረሱን ዕቅድ ለማሰብም ሆነ ለማጥናት ጊዜው አይደለም የሚል መልስ ወረወሩ። በመሰረቱ ይህ መልስ አንድነቶችን የሚያስቆጣ ወይም የሚያሳዝን ይሆናል ለማለት አያስደፍርም። ትናንት የኤርትራን ፌዴሬሽን ማንም አይነካውም በሚለው የዘውድ ዲስኩር ከታወጀ በኋላ ዛሬ ለማፍረስ ስንነጋገርበት ማለት የጨዋ ተግባር አለመሆኑ ትክክል ነው። በዚህ ጉዳይ ቢተወደድ አስፋ ተጠይቀው በሰጡት አስተያየት በዚያን ጊዜ አንድነቶችም ቢሆኑ የዘውዱን ዲስኩር በማግስቱ መሻር እንደማይቻል ከማንም የበለጠ እንደሚያውቁ ጥርጥር አልነበረውም። አንድነቶች የሰጉት ተድላ ባይሩ የደጃዝማችነቱን ካባ ከለበሱ በኋላ በአገር ፍቅር ማኅበር ዋና ዋና መሪዎችና በተለይም በእንደራሴው ላይ የሚያሳዩት የትዕቢት መንፈስ አቋማቸውን ለመለወጥ ያዘነበሉ ሆነው ስለታዩአቸው ነው። ስለዚህ ሰውየውን በመተነኳኮስ ትክክለኛ ሐሳቡን ለማውጣጣት ፌዴሬሽኑን የምናፈርሰው መቼ ነው በሚል ጥያቄ ማዋከባቸውን ቀጠሉበት። ሆኖም የቺፍ ኤክዚኪዩቲቭ ዓላማ ፌዴሬሽኑ ሳይነካ እንዲኖር እሳቸውም ቀዳማዊ መራሄ መንግስቲ የኤርትራ ቀዳማዊ መሪ እየተባሉ እስከ ዕድሜ ልካቸው ለመቆየት መሆኑን ለመረዳት ተድላ በዲስኩር እስኪገልጹት ድረስ መጠበቅ አላስፈለገም። ከዚህም በቀር አዲስ አበባ ትልቁን ባለሥልጣን ወልደ ጊዮርጊስን በመማጸን የምፈልገውን ሁሉ አስፈጽማለሁ ብለው ሙሉ ተስፋ ማሳደራቸውን ያልተገነዘበ የለም ብለዋል። በንጉሠ ነገሥቱ እንደራሴና በቺፍ ኤግዚኪዩቲቭ እንዲሁም በምክትል እንደራሴውና በቺፍ ኤግዚኪዩቲቭ መካከል እየገቡ የአንዱን ሐሳብ ለአንደኛው በማቀባበል የሚያምታቱና የሚያጋጩ የሦስቱ ምዕራባውያን ኃያላን መንግሥታት ቆንስሎች መሆናቸው ዘግይቶ ተደረሰበት። በተለይ የእንግሊዝና የፈረንሳይ ወኪሎች የኤርትራን ጉዳይ በጥብቅ ለመከታተልና ለአገሩም ስለሚያስፈልገው እርዳታ ሐሳብ እንድናቀርብ ከየመንግሥታችን ስለተጠየቅን በአስተዳደሩም ሆነ በልማቱ በኩል ያለባችሁን ችግር ገልጣችሁ ንገሩን እያሉ የሚፈተፍቱት ተንኰል የሚያሳዝን ነበር። ለምሳሌ ያህል የአሰራራቸውን ዘዴ ለመጥቀስ አንዱ ቆንስል የንጉሠ ነገሥቱን እንደራሴ ቀጠሮ ይጠይቅና ቺፍ ኤግዚኪዩቲቭን አነጋግሬ ቢተወደድ አንዳርጋቸው በኤርትራ መንግሥት ሥልጣን ውስጥ እየገቡ በሚፈጥሩብኝ ችግር ምክንያት መሥራት አልቻልኩም ብሎኛል፣ የእርሶ አስተያየት ምንድን ነው ብሎ ይጠይቃቸዋል። በማግስቱ ደግሞ ወደ ደጃዝማች ተድላ ቢሮ ይመለስና ቢተወደድ እንደነገሩኝ ተድላ ባይሩ የመሪነት ችሎታና ቆራጥነት ስላጠረው ነው እንጂ ሕገ መንግሥቱ የሰጠውን መብት ተከትሎ ለመሥራት ምንም አይነት ችግር የለበትም ተብያለሁ ይላል። ተድላ ግልፍ ይላቸውና እንደራሴውና ምክትላቸው ከተሰጣቸው ኃላፊነት ውጪ በአስተዳደር ውስጥ እየገቡ የኤርትራን ፌዴሬሽን ለማፍረስና ሥልጣኑን ለራሳቸው ለማድረግ የሚሰሩትን ሁሉ በዝርዝር ይተነትናሉ። ከዚያ ደግሞ ቆንስሉ ቀጠሮ ይጠይቅና ምክትል እንደራሴው ቢሮ ይሄዳል። ቺፍ ኤግዚኪዩቲቭን አነጋግሬው እኔ የአንድነቶች ወይም የፌዴራሊስቶች ወገን በመሆን በንትርክ ጊዜን አላባክንም፣
ሕገ መንግሥቱን ተመርኩዤ የኤርትራን ሕዝብ ለማገልገል ወስኛለሁ ብሎኛል። ምን ይመስልዎታል ብሎ ይጠይቃል። ፊታውራሪ አስፋሃም ቺፍ ኤግዚኪዩቲቭ የማንም ወገን አይደለሁም ብሎ ከገለጠልዎ በዲሞክራሲ አሰራራችን በፓርላማ ውስጥ በማን ወገን ተደግፎ መንግሥቱን ለመምራት እንደሚችል እሱ ራሱ ቢያስረዳው ይሻላል ብለው ያሰናብቱታል። እነዚህ ባሉባልታ ዲፕሎማሲ የሰለጠኑ ቆንስሎች በእንደራሴው ጽሕፈት ቤትና በተድላ ባይሩ መንግሥት መካከል እያማቱ የሚቃርሟቸውን ወሬዎች ለየመንግሥታቸው ሲያቀርቡ የኤርትራ ፌዴሬሽን ሕይወት በወር የሚቈጠር እንኳን ዕድሜ የሌለውና ቀብሩም የተዘጋጀለት አድርገው ነበር። መስከረም 11 ቀን 1953 ዓመተ ምህረት በኢትዮጵያ መስከረም 1 ቀን 1946 ዓመተ ምህረት ኤርትራ በፌዴራሲዮን ከኢትዮጵያ የተቀላቀለችበት የመጀመሪያው ዓመት አስመራ ላይ እጅግ ከፍ ባለ የደመቀ ሥነ ሥርዓት እንዲከበር ቢትወደድ አንዳርጋቸውና ፊታውራሪ አስፋሃ ሰፋ ያለ ፕሮግራም ማዘጋጀት ጀመሩ። ደጃዝማች ተድላ ይህንን መሰናዶ ሲሰሙ የመጀመሪያውን ዓመት ትልቅ በዓላችንን ማክበር ያለብን ለዚህ ዕድል ላበቁንና ነጻነታችንን ባስገኙልን በንጉሠ ነገሥታችን ዙፋን ፊት ተሰብስበን ነው ሲሉ በወዳጃቸው በጸሐፌ ትእዛዝ ወልደ ጊዮርጊስ በኩል ለጃንሆይ አመለከቱ። የቢትወደድንና የፊታውራሪን ምኞት አሰናክሎ ማበሳጨት ደስታው የደጃዝማች ብቻ ስላልሆነ በጽሕፈት ሚኒስትሩ አማርኛ አምሮና ተቀምሞ የቀረበው የተድላ ባይሩ ማመልከቻ የጃንሆይን መልካም ፈቃድ እንዳገኘ ቺፍ ኤግዚኪዩቲቭ ወዲያውኑ ወደ አዲስ አበባ አፈተለኩ። በአስመራ የኤርትራው መንግሥት መሪ በሌለበት እንደ ታሰበው በዓሉን በዲስኩር ለማድመቅ ስላልተቻለ እንደራሴውና ምክትሉ የወጠኑት ፕሮግራም ባለመሳካቱ በማዘን ለተድላ ብድር መላሽ እንዲያደርጋቸው እየጸለዩ አውደ ዓመቱን ብቻቸውን አሳለፉ። ደጃዝማች ተድላ ወደ አዲስ አበባ የመጡት በዓሉን ከእንደራሴው ጋር ከማክበር ይልቅ ከንጉሠ ነገሥቱ ጋር የሚያደርጉት የዲስኩር ልውውጥ የተለየ ክብር የሚሰጣቸውና የሚያስደስታቸው ከመሆኑም በላይ በዚሁ አጋጣሚ ሁለት ዋና ዋና ጉዳዮችን አስፈጽሞ ለመመለስ ከፍተኛ ተስፋ አድርገው ነው። ይኸውም አንደኛ የመጀመሪያውን ዓመት የእናትና ልጆች መገናኘት በዓል ምክንያት በማድረግ ግርማዊ ንጉሠ ነገሥት ለኤርትራ ሕዝባቸው አንድ ልዩ ችሮታ እንዲያደርጉ፣ ሁለተኛ ቢትወደድ አንዳርጋቸውና ፊታውራሪ አስፋሃ በሥራቸው ላይ ጣልቃ የገቡ ከባድ ችግር ስለሚፈጥሩባቸው በጸሐፌ ትእዛዝ ወልደ ጊዮርጊስ እርዳታ ሁለቱም ባለሥልጣኖች ከአስመራ እንዲዛወሩ ለማመልከት ነበር። በበዓሉ ዋዜማ ወደ ገነተ ልዑል ቤተ መንግሥት ሄደው ንጉሠ ነገሥቱን እጅ ሲነሱ ተድላ እንዴት ሰነበት ተብለው ፈካ ያለ አስተያየት ከተደረገላቸው በኋላ ስለ በዓሉና ስለ መጡበት ጉዳይ ዝርዝሩን ለመነጋገር ወደ ጽሕፈት ሚኒስትሩ ቢሮ ሄዱ። የበዓሉ አከባበር በየዓመቱ ሐምሌ 16 ቀን የጃንሆይ ልደት በሚከበርበት ዐይነት በገነተ ልዑል ቤተ መንግሥት ቅጥር ግቢ እንዲፈጸም ስለተወሰነ ዝርዝር ሥነ ሥርዓቶቹ የሚከተሉት ነበሩ። ከጠዋቱ በ3 ሰዓት ጃንሆይና እቴጌ በአገር ባህል ልብስ ከንጉሣዊ ቤተሰቦቻቸው ጋር ሆነው እንኳን ለአዲሱ ዓመት አደረሳችሁ ለማለት የሚመጡትን መሳፍንትና መኳንንት፣ ሚኒስትሮችና የጦር ሹማምንቶች በአረንጓዴ ሳሎን ተቀብለው እጅ አስነሳሉ። ደጃዝማች ተድላ ባይሩም ከእነዚሁ ታላላቆች መካከል የፕሮቶኮል ስፍራ ተሰጥቷቸው ይገኛሉ። ከ3 ሰዓት ጀምሮ የመንግሥት ሠራተኞችና ወታደሮች፣ ቤተ ክህነቶችና ነጋዴዎች፣ መምህራንና ተማሪዎች፣ በጠቅላላው የአዲስ አበባ ነዋሪዎች በገነተ ልዑል ቤተ መንግሥት ግቢ ይሰበሰባሉ። በ4 ሰዓት ተኩል የኤርትራው መሪ ክቡር ደጃዝማች ተድላ ባይሩ ንጉሠ ነገሥቱ ከቆሙበት ሰገነት ፊት ለፊት ባለው ሕዝብ በተሰበሰበበት አደባባይ መሃል በተዘጋጀላቸው ልዩ መድረክ ላይ ወጥተው በኤርትራ ሕዝብና በራሳቸው ስም ንግግር ያደርጋሉ። ግርማዊ ንጉሠ ነገሥት መልስ ይሰጣሉ። በቤተ መንግሥቱ ግቢ የተሰበሰበው ሕዝብ ደስታውን ከገለጸ በኋላ የበዓሉ ፍጻሜ ይሆናል። ፕሮግራሙ እንደሚያሳየው ዋናው አክተር ተድላ ባይሩ እንዲሆኑ የተሰጣቸው ክብርና ወግ የሚጠብቁትን የመጀመሪያውን ግባቸውን አርክቶላቸዋል።
ሁለተኛው ጥያቄ ለኤርትራ ሕዝብ የሚሰጥ ንጉሣዊ ችሮታ እያሉ ደጃዝማች ተድላ የሚደጋግሙት ቃል ትክክለኛው ትርጉሙ ምን እንደሆነ ለመረዳት ጸሐፌ ትእዛዝ ተቸግረው ነበር። በመጨረሻው ቺፍ ኤክስኪዩቲቭ ሐሳብ የኤርትራ መንግሥት በበጀት እጥረት ምክንያት ብዙ ችግር ስለገጠመውና በአንዳንድ ቦታም ለሠራተኞች ደሞዝ ለመክፈል ስለሚያቅተው የገንዘብ እርዳታ እንዲደረግ መሆኑን ጸሐፌ ትእዛዝ ወልደ ጊዮርጊስ ሲረዱት በቀጥታ የገንዘብ ሚኒስትሩን አቶ መኮንን ሀብተወልድን አማከሩ። የዛሬ ዓመት እንግሊዞች የኤርትራን አስተዳደር ለደጃች ተድላ ሲያስረክቡ እንድንከፍላቸው ካስገደዱን ወደ 7 ሚሊዮን ከሚጠጋው ሂሳብ ጋር ሲደመር በዚሁ ዓመት ውስጥ ጃንሆይ ለኤርትራ ሕዝባቸው የሰጡት ችሮታ ወደ 12 ሚሊዮን ብር ይደርሳል። ይህ ወጪ ከኢትዮጵያ አቅም በላይ ነው። እስከ ዛሬ ድረስ 12ቱ የኢትዮጵያ ጠቅላይ ግዛቶች በአንድነት ሆነው በአንድ ጊዜ 12 ሚሊዮን ብር የማግኘት ዕድል አጋጥሟቸው አያውቅም። ይህንን የምጠቅሰው ጃንሆይ ለኤርትራ ሕዝባቸው ያደረጉት እርዳታ አይገባም ብዬ ለማዘን ሳይሆን በጣም ብዙ መሆኑን ለማስረዳት ነው። ከሚቀጥሉት 3 ወራት በኋላ ጃንሆይ ኤርትራ ሄደው እንደሚሰነብቱ ታውቋል። በየአውራጃውና በየወረዳው የተዘዋወሩ ሲጎበኙ ለሕዝቡ አንድ ነገር ካላደረግኩለት ማለታቸው ማይቀር ነው። በዚህን ጊዜ ምን ያህል ወጪ እንደሚጠብቀን ስለማናቅ ከአሁኑ ለድንገተኛ ወጪ የሚሆነውን ማሰብ አለብን። ስለዚህ በአሁኑ ሰዓት የገንዘብ ችሮታ ለማድረግ የገንዘብ ሚኒስቴር ቋቱ ስላጠረው ደጃች ተድላ በዓሉን በደህና አኳኋን አክብሮ ወደ ሥራው ቢመለስ ይሻላል በማለት አቶ መኮንን ሀብተወልድ የተጠየቀው የማይቻል መሆኑን አስታወቁ። ጸሐፌ ትእዛዝ ወልደ ጊዮርጊስ ከአቶ መኮንን ሀብተወልድ አስተያየት ጋር የሚተባበሩ ቢሆንም በአንድ በኩል ተድላ ባዶ እጁን አስመራ ሲመለስ የቢትወደድ አንዳርጌን ግልምጫ በተለይም የናስፋን አሽሙር መመከት አይችልም ብለው ተጨነቁ። የገንዘብ ሚኒስትሩ የማይቸገርበት ዛሬውኑ የገንዘብ ክፍያ የማይጠይቅ ችሮታ ለመወሰን ሲያሰላስሉ የመላ ኢትዮጵያ የትምህርት ሚኒስትሩ ጃንሆይ በመሆናቸው ለበዓሉ መታሰቢያ እንዲሆን ለኤርትራ ሕዝባቸው አንድ ከፍተኛ የተግባረ ዕድ ወይም የእርሻ ትምህርት ቤት እንዲቋቋም ችሮታ ቢያደርጉ የተሻለ መስሎ ታያቸው። ወዲያውም አቶ መኮንን ሀብተወልድን ምን ይመስላል ብለው ጠየቁ። የገንዘብ ሚኒስትሩም ሐሳቡ በጣም ጥሩ መሆኑን ከገለጹ በኋላ አንደኛ ደጃች ተድላ የሚቋቋመውን የተማሪ ቤት አይነት እንዲመርጥ ክብሩ እንዲሰጠው፣ ሁለተኛ የተመረጠው ተማሪ ቤት የእርሻም ሆነ የቴክኒክ በንጉሠ ነገሥቱ ቸርነት እንዲቋቋም በኤርትራ ሕዝብ ስም ሆኖ ልመናውን በዲስኩር ውስጥ እንዲያቀርብና ጃንሆይም በይፋ በሚሰጡት መልስ በደስታ መፍቀዳቸውን እንዲገልጹለት ቢደረግ ይሻላል አሉ። በዚህ ከአቶ መኮንን ሀብተወልድ በቀረበው ሐሳብ ጸሐፌ ትእዛዝ ወልደ ጊዮርጊስ ተስማምተው ወዲያውኑ ለንጉሠ ነገሥቱ አቅርበው አስፈቀዱ። መስከረም 11 ቀን 1953 ዓ.ም በኢትዮጵያ አቆጣጠር መስከረም 1 ቀን 1946 ዓ.ም በገነት ለልዑል ቤተ መንግሥት ግቢ ውስጥ ስፍር ቁጥር የሌለው ሕዝብ በተሰበሰበበት የተካሄደው ሥነ ሥርዓት በየዓመቱ የሚከበረውን የሐምሌ 16 የንጉሠ ነገሥቱን ልደት በዓል የሚያስታውስ ሆኖ ይታያል። በየዓመቱ ሐምሌ 16 ቀን በዚያን ዘመን የታወቁት የአዲስ አበባ ከተማ ገዢ ፊታውራሪ ደምሴ ወልደ አማኑኤል ኋላ ደጃዝማች በሞርኒንግ ልብስ በሕዝብ መሃል በተዘጋጀ መድረክ ላይ ወጥተው ለኢትዮጵያ ብርሃን እንደሚያቀርቡት መልካም ምኞት ደጃዝማች ተድላም በጥበብ ኩታ አደግድገው የኤርትራ ሕዝብ ለንጉሠ ነገሥቱ ያለውን ባለውለተኝነት የገለጹት ተመሳሳይ በሆነ ሥነ ሥርዓት ነበር። ንጉሠ ነገሥቱና እቴጌይቱ ከንጉሣውያን ቤተሰቦቻቸው ጋር ሆነው በቤተ መንግሥቱ ሰገነት ላይ ብቅ ሲሉ ያ በወልደ ጊዮርጊስ ተጸንሶ በመኮንን ሀብተወልድ የተቀናበረውን ሐሳብ የኤርትራው መሪ በዲስኩራቸው ያቀረቡት እንደሚከተለው ነበር። ግርማዊነቶ እንደሚያውቀው የኤርትራ ሕዝቦ በመከራው ዘመን የጠፋ ንብረቱን ለማቋቋም በመታገል ላይ ነው። ነገር ግን ለእርሻ የሚሆነው ለም መሬት እጅግ ያነሰ ስለሆነ በድካሙ መጠን የሚያገኘው ፍሬ ከችግሩ የሚያድነው አልሆነም። ግርማዊነቶ ይህን ተመልክቶ በተለመደ ቸርነቱ እዚያው አገሩ ላይ አንድ የእርሻ ትምህርት ቤት ተከፍቶለት በዘመናዊ የእርሻ ጥበብ ዘዴ የመሬቱን ጠባይ ለማሻሻል የሚፈቅድለትን ትምህርት እንዲያገኝ በታላቅ ትሕትና እለምናለሁ በሚል ቃል ዝቅ ብለው እጅ ነሱ።
ወዲያውም ንጉሠ ነገሥቱም በሰጡት መልስ በኤርትራውያን ዜጎቻችን ስም ሆነህ እንድናቆምላቸው የለመንከውን የእርሻ ትምህርት ቤት በታላቅ ደስታ ፈቅደንልሃል። በዚህ የንጉሠ ነገሥቱ የችሮታ ቃል በዓሉ ሲፈጸም ትችቱ በያለበት መቀጣጠል ጀመረ። አንዳንዶቹ ለመላው ኢትዮጵያ ያሉት የእርሻ ትምህርት ቤቶች 2 ብቻ ሲሆኑ አምቦና ጅማ በምን ምክንያት ለኤርትራ ልዩ እርዳታ ይደረጋል በማለት ሲያጉረመርሙ፣ ሌሎች ደግሞ ጃንሆይ በአደባባይ ልመና ሲቀርብላቸው እምቢ ማለት አይችሉም እያሉ ይከራከሩ ነበር። ቀደም ሲል እንደተጠቀሰው የመኮንን ሀብተወልድ ስጋት በአንድ በኩል ሕዝቡ ምን ይላል ብሎ በማሰብ ሲሆን፣ በሌላ በኩል ደግሞ እናት ከብዙ ዘመን መለያየት በኋላ ልጇን ስትቀበል ያላትን ሁሉ አራቁታ አንተ ትብስ በማለት ለማስደሰት ብትሞክርም ከአቅሟ በላይ በየቀኑ ምን ላድርግለት እያለች መጨነቅና መጠበብ የለባትም የሚል ነበር። እንደሚታወሰው የቺፍ ኤክስኪዩቲቭ ሁለተኛው ምኞት በኤርትራ ያሉት የግርማዊነታቸው እንደራሴና ምክትላቸው እንዲነሱላቸው፣ ሁለቱንም በአንድነት ማንሳት ካልተቻለ ደግሞ ዋና ቀንደኛ አድርገው የሚቆጥሯቸው ፊታውራሪ አስፋ ወደ አዲስ አበባ እንዲዛወሩላቸው ነበር። ሐሳቡን ጸሐፌ ትእዛዝ ቢደግፉትም በእሳቸው በኩል የልዕልት ተናኘ ወርቅን ባለቤት ከሥልጣን ይነሱ ብሎ ለጃንሆይ ማቅረቡ ስለሚያስቸግራቸው ቢተወደድና ፊታውራሪ አላሰሩኝም በማለት ተድላ ባይሩ በቀጥታ ለአባ ጠቅል እንዲያመለክቱ አደፋፈሯቸው። ደጃዝማችም ሲፈሩ ሲቸሩ ስም ለመጥቀስም ሳይደፍሩ በደፈናው የእንደራሴው ቢሮ እኔም በማገዝ ፈንታ እኔ እንድጎዳ ይሠራል የሚል ለከስከስ ያለ አቤቱታ አቀረቡ። ቀዳማዊ ኃይለ ሥላሴ በእንደራሴያቸውና በቺፍ ኤክስኪዩቲቭ መካከል እንዲሁም ከአስፋ ጋር ያለው አለመግባባትና መቃቃር በምን ምክንያት እንደሆነ ደህና አድርገው ያውቁታል። በመሠረቱ በጃንሆይ የአመራር ጥበብ ሁለቱም ወገኖች እንዲተባበሩና እንዲወዳጁ አይፈለግም። አንዳንድ ጊዜም ውስጥ ውስጡን የሚያጫጭሷቸው ራሳቸው ባለቤቱ ስለሆኑ በፍርዳቸው የናንዳርጌ ወይም የተድላ ደጋፊ ሆነው አይታዩም። የደጃዝማቹም አቤቱታ በሌላ አነጋገር አንዳርጌና አስፋ ይሻሩልኝ እንደሆነ በትክክል ገብቷቸዋል። ስለዚህ ለቀረበላቸው አቤቱታ እኛ እያለን ሥራ አይበላሽም፣ ባላጋራም አያጠቃህም፣ የእንደራሴያችን ጉዳይና ያንተም ኃላፊነት እየታየ ወደፊት እንደሚሆን እናደርገዋለን በሚል ትክክለኛ ትርጉሙ አስቸጋሪ በሆነ ቃል የኤርትራውን መሪ ጫማ አስመው አሰናበቷቸው። የዚህን አነጋገር ምስጢሩን ለመረዳት ለደጃዝማች አማርኛ እጅግ የሚጠጥር ቢሆንም እኛ እያለን ሥራ አይበላሽም፣ ባላጋራም አያጠቃህም ብለው ንጉሠ ነገሥቱ የተናገሩት የተድላን ሞራል ከፍ እንዳደረገው ይነገራል። ይሁን እንጂ ተድላን ያስደሰታቸው ምኑ እንደሆነ ሊታወቅ አልቻለም። በኤርትራ ሕገ መንግሥት መሠረት የተድላ ኃላፊነት ቢታይ ፓርላማው ቺፍ ኤክስኪዩቲቭን ለመደገፍ ወይም ለመሻር በሚወስደው እርምጃ የጃንሆይ ሥልጣን አይገባበትም። ስለዚህ እኛ እያለን ባላጋራ አያጠቃህም የተባለው ምናልባት የአንድነት አጥባቂ ወገኖችን ለማስታገስ ይሆናል ተብሎ ካልታሰበ በስተቀር ተድላ ባይሩን ከሌሎች ባላጋራዎች ጥቃት ንጉሠ ነገሥቱ የሚያድኑበት ሥልጣን እንደሌላቸው ግልጽ ነው። የእንደራሴያችን ጉዳይና ያንተም ኃላፊነት እንደሚሆን እናደርገዋለን ብለው የተናገሩት ምን ለማለት እንደሆነ እንኳንስ ተድላ ባይሩ የገነተ ልዑል አካባቢ ሰዎችም ቢሆኑ ሊገባቸው አይችልም። የጽሕፈት ሚኒስቴር ሰዎች እንደ ተረጎሙት ያቀረብከው ወደፊት ታይቶ ይወሰናል ለማለት ብቻ የተነገረ ቃል ነው ብለዋል። ለማናቸውም ደጃዝማች እንደ ተመኙት ቢተወደድ አንዳርጌና ፊታውራሪ አስፋን ለማሻር አልሆነላቸውም። የዘመን መለወጫና የኤርትራ መቀላቀል በዓል የዋለው አርብ ቀን ስለሆነ በዚያን ዕለት ንጉሠ ነገሥቱ ግብር አልሰጡም። ደጃዝማች ተድላ ከበዓሉ ፍጻሜ በኋላ ወደ ማረፊያቸው ወደ ራስ ሆቴል ሲመለሱ
ከቤተ መንግሥቱ የተላከላቸው መስተንግዶ በሚያምር መልክ ተዘጋጅቶ ጠበቃቸው። ደጃዝማች በወትሯቸው የአርብና የሮብን ጉዳይ ባይከታተሉም ከተሰናዳላቸው የጾም ምግቦች ውስጥ የሽምብራው ዓሣ ወጥ፣ ስልጆና የሱፍ ውሃ ፍትፍቱ በጣም እንደ ተስማማቸው አቅራቢዎቹ ያስታውሳሉ። በዚህ ዕለት ከእኩለ ቀን በኋላ ጀምሮ እስከ ማግስቱ ምሳ ሰዓት ድረስ ደጃዝማች ፕሮግራማቸውን የመደቡት አዲስ አበባ የሚኖሩትን ኤርትራውያን ታላላቅ ሰዎች እየተቀበሉ ስለ ኤርትራ ፌዴሬሽንና ስለ አንድነት ጉዳይ የሚሰጣቸውን ምክር በማዳመጥ ነበር። በንጉሠ ነገሥቱ መንግሥት ከፍተኛ ሥልጣን ላይ የሚገኙት ኤርትራውያን በጣም አብዛኛዎቹ ወይም 90 በመቶ የፌዴሬሽኑ አስተዳደር እንዲቀጥል የሚያተጉ ናቸው። በእነሱ አስተያየት ኤርትራ የኦቶኖሚ ሕይወት በማግኘቷ ኢትዮጵያዊነቷን አይቀንስም። ዩናይትድ ስቴትስ ኦፍ አሜሪካ በፌዴራል ሲስተም የሚተዳደር ነው። ሕዝቡ ግን አሜሪካዊ ነው። ለኤርትራ የተሰጠው ሕገ መንግሥት በትክክል እንዲሠራ ከተደረገ ጥቅሙ ለአገሩ ተወላጅ ብቻ ሳይሆን ለሌላውም 12ቱ ጠቅላይ ግዛቶች ተደልድሎ ለሚተዳደረው የኢትዮጵያ ሕዝብ ጥሩ ምሳሌ የሚሆን ነው። የኤርትራ ሕዝብ ሳያስበውና ሳይጠይቅ በተባበሩት መንግሥታት ተዘጋጅቶ የተሰጠው የፌዴሬሽን አስተዳደር መብት በተአምር የመጣለት ዕድል ስለሆነ እንዲጠነክርና ፍሬውን እንዲያሳይ መጣር ያስፈልጋል። አለበለዚያ ፌዴሬሽኑ ቢፈርስና ፍጹም መዋሃድ ቢደረግ ሌላው የኢትዮጵያ ሕዝብ እንደ ደረሰበት ሁሉ ኤርትራውያንም በአዲስ አበባ የአገር ግዛት ሚኒስቴር የጨለማ አስተዳደር ውስጥ ተጨፍልቀው እንደሚሰቃዩ ማሰብ ያስፈልጋል። ስለዚህ አንደኛ የፌዴሬሽኑን አስተዳደር ኢትዮጵያዊነትን የሚጠብቅ እንጂ የሚያዳክም አለመሆኑን፣ ሁለተኛ የቀዳማዊ ኃይለ ሥላሴን የንጉሠ ነገሥትነት ሥልጣን በምንም ረገድ እንደማይቀንሰው ደህና አድርጎ በማስረዳት የፌዴሬሽኑ ሕይወት እንዲቀጥል ከመታገል በስተቀር ለቺፍ ኤግዚኪዩቲቭ ሌላ ምርጫ እንደማይኖራቸው የአዲስ አበባዎቹ ኤርትራውያን የጠበቀ ምክራቸውን ሰጧቸው። ከጥቂት ወራት ጀምሮ ቺፍ ኤግዚኪዩቲቭ የፌዴራሊስትነትን ሸሚዝ በይፋ ለማጥለቅ ዳር ዳሩን ይሞካክሩ ስለነበረ በዚህ በአዲስ አበባ ጉዞአቸው ከወገኖቻቸው ያገኙት ምክርና አስተያየት ሐሳባቸውን በበለጠ ሊያጠናክርላቸው ቻለ። ከንጉሠ ነገሥቱና ከጸሐፌ ትእዛዝ ወልደ ጊዮርጊስ ጋር ለረጅም ሰዓቶች ሲነጋገሩ አንድም ጊዜ ፌዴሬሽን ስለ ማፍረስም ሆነ ስለ ማላላት ጥያቄ አለመነሳቱ ወደ ፌዴራሊስትነት ለመጓዝ ችግር አይኖረኝም የሚል እምነት አደረባቸው። በጣም ያስቸግሩኛል የሚሏቸው ቢትወደድ አንዳርጋቸውና ፊታውራሪ አስፋ እንዲሻሩላቸው የተመኙት ባይፈጸምላቸውም ከጃንዌና ከወልደ ጊዮርጊስ የተሰጣቸው ክብርና መልካም አስተያየት እጅግ አድርጎ አስደስቷቸዋል። በዚህ አኳኋን ተድላ ባይሩ የአዲስ አበባ ጉብኝታቸውን ፈጽመው አስመራ የተመለሱት የኤርትራ ፌዴሬሽን እንዲጠነክርና ለመቼውም እንዲቆይ ለማድረግ ስለሆነ የአንድነት አጥባቂ ወገኖቻቸውን ችላ ማለት የመጀመሪያው እርምጃቸው ሆነ። ያዝልቅሎ እንደ ኢትዮጵያ አቆጣጠር በዘመነ ማርቆስ 1946 ዓመተ ምህረት በአውሮፓ 1953 እስከ 1954 ደጃዝማች ተድላ ባይሩ የኤርትራን ፌዴሬሽን አጠንክሮ ለማቆየት የወሰኑት አንዳችም የፖሊሲ መግለጫ ሳያደርጉ በአሰራር ዘዴ ብቻ በመጠቀም እንዲሆን ነበር። ከዚህም ግብ ለመድረስ አንደኛ ከአንድነት አጥባቂ ወገኖች ጋር ፌዴሬሽኑ ይፍረስ ወይም አይፍረስ የሚል ንትርክ ሳይከፈት፣ ሁለተኛ የፌዴሬሽኑ አስተዳደር ስለሚሰጠው ጥቅም የቺፍ ኤግዚኪዩቲቭ አስተያየት በዲስኩርም ሆነ በጋዜጣ ሳይገለጥ እንዲከናወን ብርቱ ጥንቃቄ ማድረግ ነበረባቸው። ደጃዝማች እንደ ተመከሩት ድምፃቸውን ጸጥ አድርገው ላቀዱት ዓላማ በሚጥሩበት ጊዜ
ከአንድነቶች በኩል አንዳችም እንቅፋት እንዳይደነቀርባቸው ለኤርትራ እናቷ ኢትዮጵያ ነች፣ መሪዋም ቀዳማዊ ኃይለ ሥላሴ ናቸው እያሉ በየዲስኩራቸውና በየመግለጫቸው ጎላ አድርጎ ለማቅረብ ፕሮግራም አቀዱ። በንጉሠ ነገሥቱ መንግሥት ውስጥ በከፍተኛ ሥልጣን ላይ የሚገኙት የአዲስ አበባዎቹ ኤርትራውያን በትምህርትም ሆነ በሥራ ኤክስፔሪያንስ እጅግ የላቁና የታወቁ በመሆናቸው ከእነሱ የተሰጠው የፖለቲካ ቴክኒክ ፍቱን መድኃኒት ነው ብለው ከልብ አመኑበት። ይሁን እንጂ አስመራም ያሉት የማኅበረ ፍቅር የአገር አባሎችና በተለይም የአንድነት አጥባቂ ወገኖች በቀላሉ የሚበገሩ አለመሆናቸውን ደጃዝማች አልተረዱትም። ከአዲስ አበባ ጠቅላላ የመንፈስ እደሳ ተደርጎላቸው አስመራ በተመለሱ በሁለተኛው ሳምንት መጀመሪያ ላይ ከአንድነት አጥባቂ ወገኖች ለቺፍ ኤክዚኪዩቲቭ በተጻፈላቸው ልዩ ማስታወሻ የሚከተለው አስተያየት ቀረበላቸው። ኮሎኒያሊስት ጣሊያን ከኢትዮጵያ የነጠላት አገራችን ኤርትራ ተመልሳ ከእናቷ ጋር እንድትዋሃድ ከእኛ ጋር ሆነው ከ10 ዓመታት በላይ ያደረጉትን ከፍተኛ ተጋድሎ ለመመስከር እኛ ወንድሞቹ ወደ ኋላ አንልም። ከባዕድ አስተዳደር ተላቀን ነጻነታችንን አግኝተን ወደ አገራችን ወደ ኢትዮጵያ እስከ ተቀላቀልንበት ጊዜ ድረስ የአንድነት የአገር ፍቅር ማኅበራችን ዋና ጸሐፊያችን አድርገን የጣልንቦትን ኃላፊነት በሚያስደንቅ ትጋት መፈጸመውን ምንጊዜም አንረሳውም። ከእኛ ከኤርትራውያን ጥያቄና ፍላጎት ውጪ ከእናታችን ጋር የምንቀላቀለው ፌዴሬሽን በተባለ በባዕድ በተጸነሰ ሕግ እንዲሆን የተባበሩት መንግሥታት በፈረደብን ጊዜ ሌላ ምርጫ ስላልነበረን ለጊዜው ተቀብለን ለትልቁ የአንድነት ግባችን እንደምንቀጥል ስንወስን እርስዎ ወንድማችን ያሳዩንንና ያሳደሩብንን የቆራጥነት መንፈስ ለመቼውም አንዘነጋውም። ይህንንም በግዴታ የጣለብንን የፌዴሬሽን አስተዳደር ለመምራት ከእርስዎ የተሻለ አርቆ ተመልካችና አዋቂ አይኖርም ብለን ለከፍተኛው የመሪነት ሥልጣን ያበቃንዎ እኛ ወንድሞቹ መሆናችንን ይስቱታል ብለን አንጠራጠርም። ይህ ፌዴራሲዮን የተባለ በውጭ ተንኰለኞች የተቀመመ አስተዳደር ከኢትዮጵያውያን ወንድሞቻችንና እህቶቻችን የተለየን አድርጎ የሚያሳየን በመሆኑ መርዙ ሳያጠፋን ቀድመን እንድናጠፋው አብረን ሆነን በሰፊው የመከርነውን ይዘነጉታል ብለን አናስብም። ባላሰብነውና ባልጠበቅነው ሰዓት የአስተዳዳሪው ወንድማችን አኳኋን እየቀዘቀዘ ከእኛም ጋር ያለውን ግንኙነት እያዳከመ ሲሄድብን ምክንያቱን እስከምንረዳው ድረስ ምን ያህል ጭንቅና ሐሳብ ላይ እንደከረምን ሳይረዱት ቀርተዋል ብለን አናምንም። አሁን ግን ልባዊ ሐሳቦን አኳኋኖ ቁልጭ አድርጎ እንዳቀረበልን ይህንን በጊዜያዊነት የተቀበልነውን የፌዴሬሽን አስተዳደር ሕያው አድርጎ ለማኖር የወሰኑ ስለሆነ እኛን ወንድሞቹን ትተው ብቻዋን የመረጡትን ረጅም ጉዞ ያዝልቅሎ ከማለት በስተቀር የምንጨምረው የለም። ተድላ ባይሉ ይህም ማስታወሻ አይተው ምንም አይነት ስጋት አላደረባቸውም። መጀመሪያ ጽሑፉ የተላከው በመላ የማኅበረ ፍቅር የአገር አባሎች ስም ሳይሆን በጥቂቶቹ የአንድነት አጥባቂ ወገኖች የተፈረመ በመሆኑ፣ ሁለተኛ አቀራረቡ የቅሬታን መንፈስ የሚገልጥ እንጂ ዛቻ ሆኖ የሚቆጠር ስላልሆነ፣ ሦስተኛ ጽሑፉ የተዘጋጀውና የተቀናበረው በፊታውራሪ አስፋ ወልደ ሚካኤል ተንኰል ነው ብሎ በማመን ደጃዝማቹ ለጉዳዩ ፍሬ ነገር መስጠት የሚያስፈልገው መስሎ ሳይታያቸው ቀረ። ተድላ በተፈጥሯቸው ግልጽ የሆነ ጠባይ የሌላቸውና ወዳጅ አጥባቂም ባለመሆናቸው ቅን የሆነ ምክር ለማግኘት የታደሉ አልነበሩም። ቺፍ ኤክዚኪዩቲቭ ሆነው ከተመረጡ በኋላ ከሁሉም ይበልጥ መጠንቀቅ የሚያስፈልጋቸው ምክትል እንደራሴውን መሆኑን አጎታቸው አቶ ዘካርያስ ተክሌ ደጋግመው ይመክሯቸው እንደነበር ይነገራል። የንጉሠ ነገሥቱ ምክትል እንደራሴ ፊታውራሪ አስፋ በፋሽስት ዘመን የናዚ አስተርጓሚ ሆነው የሠሩ፣ ሮማ ተጋብዘው በሙሶሎኒ የተሸለሙ፣ የዱካ ዳውስታን መልካም አስተያየትና ሹመት ያገኙ፣ የፋሽስቱ ሊቀ ሊቃውንት የኤንሪኮ ቸሩሌ አማካሪ የነበሩ፣ ከፋሽስት ውድቀት በኋላም የጎንደርን የትግሬንና የሸዋን መኳንንት አስተዳደርና ዘዴ ጠጋ ብለው ያጠኑ፣ በጠቅላላው በጥንቱም ሆነ በዘመኑ ሥራ
ብዙ ኤክስፔሪየንስ ያከማቹ ስለሆኑ የፌዴራሊስቶችን ዕቅድና ፕሮግራም ለማፍረስ ጥበቡ በእጃቸው እንደሚሆን ደጃዝማች ተድላ ባይሩ አልታያቸውም። በአንድነት አጥባቂዎች ስም የተላከላቸውን ደብዳቤ በተንኰለኛው በአስፋ የተጻፈ ነው ብሎ ከማራከስና ንቆ ከመጣል ዓላማውና ግቡ ምን እንደሆነ ቢመራምሩ ከብዙ ጥቃት ይድኑ ነበር። ለንጉሠ ነገሥቱ ታማኝነቴን፣ ለኢትዮጵያ የአገር ፍቅር ስሜቴን በአደባባይ የገለጽኩ የኤርትራን አውቶኖሚ በአሰራር አጠነክረዋለሁ ብለው ተድላ ባይሩ እንደ ፎከሩት ሁሉ እናስፋም ፌዴሬሽኑን የምንገለው በአሰራር ዘዴ እንጂ በዲስኩር አይደለም ብለው ውስጥ ውስጡን መዘጋጀታቸውን ደጃዝማች አልሰሙም። ቺፍ ኤክስኪዩቲቭ የሚደረጉባቸውን ክትትል ለማደናገርና መስመሩን ወደ ሌላ አቅጣጫ ለማስለወጥ የአንድነት አጥባቂ ወገኖች ውጭ ውጭውን የሚነዙት ፕሮፓጋንዳ እኛ ከእንግዲህ ወዲህ ስለ ኢትዮጵያዊነታችንና ስለ ባለሁለተኛው ንጉሠ ነገሥታችን ስሜታችንን ከመግለጽ በስተቀር በደጃዝማች ተድላ መንግሥት ውስጥ ገብተን ስለ አቋሙም ሆነ ስለ አመራሩ ለመምከርም ሆነ ለመውቀስ ጨርሶ አንሞክረውም የሚል ነበር። ይህንን አነጋገር ደጃዝማች ተድላ የተረጎሙት የብስጭትና የኩርፊያ አድርገው ስለሆነ እናስፋ በእኔ መንግሥት ውስጥ እየገቡ እስካላስቸገሩኝ ድረስ እንደ ፈለጋቸው ይሁኑ በማለት ችላሏቸው። የቅርብ አማካሪዎቻቸው አጎታቸው አቶ ዘካርያስ ተክሌ፣ የካቢኔያቸው ዲሬክተር አቶ መስፍን ገብረ ሕይወት ኋላ ፊት አውራሪ፣ ከወዳጆቻቸውም መካከል ብላታ ደምሳስ ወልደ ሚካኤልና ፊት አውራሪ ሀድጉ ጊላ ጋብር ኋላ ደጃዝማች፣ ቺፍ ኤክስኪዩቲቭ ሕገ መንግሥቱን አክብሮ ኦቶኖሚ የሰጠውን መብት በሥራ ላይ ቢገልጠው ፌዴራሊስት አያሰኘውም። ከዚህም በላይ ደግሞ እስካሁን እስከ ተደረሰበት ፌዴሬሽኑን ለማፍረስ የሚጥሩት ቢትወደድ አንዳርጋቸውና ፊት አውራሪ አስፋ ናቸው እንጂ ንጉሠ ነገሥቱ የሉበትም። ጃንሆይ ቢፈልጉ ኖሮ በጣም የሚያምኑትንና የሚወዱትን ተድላ ባይሩን ጠርተው ይነግሩት ነበር እንጂ ከናስፋ ጋር ሆነው ፌዴሬሽኑ እንዲፈርስ አይዶልጡም እያሉ ቺፍ ኤክስኪዩቲቭ ያለ ስጋት ጠንክረው ሥራቸውን እንዲቀጥሉ አበረታቷቸው። ተድላ ባይሩ በዚሁ በአዲሱ አቋማቸው ከማኅበረ ፍቅር የአገር አባላት መካከል ሞዴሬቶቹን በመሰብሰብ ከእስላም ሊግ ሰፈር ፌዴራሊስቶቹን በመያዝ የጠነከረ ሥልጣን ይኖረኛል ብለው ተነሱ። ይሁን እንጂ የተድላ ባይሩ የሥልጣን አጠቃቀም አስተዳደሩን በሚመለከቱ በማናቸውም ጉዳዮች ላይ ውሳኔ ለመስጠት ብዙ ጊዜ ሲፈጁ፣ ባላጋራዎቻቸውን ለማጥቃት ከሆነ ሕግ እየጣሱ ፈጣን እርምጃ ሲወስዱ ይታያሉ። ከ8 ወራት በፊት በወልዳ ወልደ ማርያም ላይ እንዳደረጉት ሁሉ ከራስ ተሰማ አስበሮም ልጆች ውስጥ አቶ ኢያሱ የተባለው እኔን ለመግደል ሲዝት ተሰምቷል በማለት ደጃዝማች አብርሃ ተሰማን፣ አዝማች ገብረ ኪዳን ተሰማንና ኢያሱ ተሰማን በፖሊስ አሳድነው ወህኒ ቤት ጨመሯቸው። በሕጉ መሠረት ቢሆን ኖሮ አዝማች ገብረ ኪዳን የፓርላማው አባል በመሆናቸው ምክር ቤቱ ሳይጠየቅ መታሰር አልነበረባቸውም። ደጃዝማች ተድላ በዚህ ብቻ አላቆሙም። የራስ ተሰማንና የቤተሰቦቻቸውን የመስለኔነት ሹመት ነጥቀው ለሌሎች ወዳጆቻቸው አከፋፈሏቸው። በመጨረሻም የታሰሩት ሰዎች በተከሰሱበት ጉዳይ ምንም አይነት ማስረጃ ሊቀርብ ስላልቻለ ፍርድ ቤቱ በነጻ ለቀቃቸው። ቺፍ ኤክስኪዩቲቭ ከሕጉ ውጪ በደም ፍላት ተነሳስተው ይህን የመሳሰለ እርምጃ በመውሰዳቸው ተድላ ዲክታተሩ የሚል ስም ተነዛባቸው። የአንድነት አጥባቂ ወገኖችም ምንም እንኳን ከተሰማ አስበሮም ቤተሰቦች ጋር የከረረ ጠብና ጠላትነት ቢኖራቸውም ፍርድ በሥርዓቱ መካሄድ ነበረበት እያሉ ውስጥ ውስጡን ወሬውን በማናፈስ በተድላ ካቢኔ ላይ ሐሜታ ሲነዙ ከርመዋል። ጫማ በእግር ልክ ካልሆነ ቀዳማዊ ኃይለ ሥላሴ የካቲት 6 ቀን 1954 ዓ.ም። በጥርና በየካቲት ወራት 1954 ዓ.ም ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ኤርትራን ሲጎበኙ በቆዩበት ጊዜ ውስጥ የአንድነት አጥባቂ ወገኖች የፌዴራሊስቱን የተድላን ካቢኔ እያቆሰሉ ሕዝቡን ወደ እነሱ ለመሳብ የሚያመች ጥሩ ዕድል አገኙ።
የኤርትራ ቺፍ ኤክስኪዩቲቭ የመንግስታቸውን የገቢ ምንጭ ከፍ አድርገው የውጪ በጀታቸውን ለማስተካከል ከእንግሊዞች አስተዳደር ዘመን ጀምሮ ሕዝቡ ሲከፍል የቆየው የመሬትና የቦታ ግብር በእጥፍ እንዲያድግ አዋጅ አወጡ። ለምሳሌ በዓመት 50 ብር ይከፍል የነበረው ባለመሬት ዛሬ በአንድ ጊዜ 100 ብር ግብር ሲባል ሕዝቡ በየአውራጃውና በየወረዳው መንጫጫት ጀመረ። አገራችን ከባዕድ አገዛዝ ወጥታ የራሷን ነጻ አስተዳደር አገኘች ብለን የተደሰትነው እኛን መልሶ በችግር ለመጥበስ ከሆነ ጥቅሙ ምን ላይ ነው እያለ ሕዝቡ እርስ በርሱ ሲወያይ አንድነቶች በየመስለኔዎቹ በኩል እየሰረጉ የሕዝቡን ንዴት ለማባባስና የራሳቸውን እምነት ለማሳመን መልካም አጋጣሚ ሆነላቸው። የተባበሩት መንግስታት ፌዴራሲዮን በተባለ ሕግ ከኢትዮጵያ ጋር እንድንቀላቀል ያደረገን ከእኛ ከኤርትራውያን የሚሰበሰበው ግብርና ታክስ አገሩን ለማስተዳደር ይበቃል በሚል ፈረንጆች ባቀረቡት የተንኰል ሐሳብ ነው። እናንተ አሁን ያዘናችሁት ለኤርትራ መንግሥት የምትከፍሉት ግብር ከቀድሞ እጥፍ በመሆኑ ነው። ይህ ፌዴራሲዮን የተባለው አሰራር እናንተ ገና ያልሰማችሁት የሚያመጣባችሁ ተጨማሪ ዳል ይኸውም የፌዴራሲዮኑ መንግሥት ለተባለች ኢትዮጵያ ሌላ ተጨማሪ ታክስ እንድትከፍሉ በቅርብ ጊዜ ውስጥ ትጠየቃላችሁ። ይህ ፌዴራሲዮን የተባለ ነገር ባይመጣብንና ሁላችንም ከመጀመሪያው በጠየቅነው መሠረት አንድ ኢትዮጵያ እንድንሆን ተፈቅዶልን ቢሆን ኖሮ አንደኛ ለሁለት መንግሥት ለኤርትራና ለኢትዮጵያ ታክስ እንድንከፍል አንጠየቅም። ሁለተኛ የምንከፍለው ግብር አንድ ጊዜ እጥፍ እንዲሆንብን አይሞከርም ነበር። አሁን ለዚህ ሁሉ ችግር ሕዝቡ ማድረግ ያለበት ደህና ወኪል መርጦ ለንጉሠ ነገሥቱ ለቀዳማዊ ኃይለ ሥላሴ ማመልከት ብቻ ነው እያሉ አንድነቶች በያለበት የሚነዙትን ወሬ የተድላ መንግሥት ለመመከት አልቻለም። የካቲት 6 ቀን 1954 ዓ.ም ቀዳማዊ ኃይለ ሥላሴ የሰራዬን አውራጃ ሲጎበኙ የኤርትራ መንግሥት ከሕዝቡ አቅም በላይ በእጥፍ እንዲከፍል የወሰነውን የመሬት ግብር ንጉሠ ነገሥቱ እንዲያሻሽሉት የሕዝብ አቤቱታ ቀረበላት። በዲስኩር ተዘጋጅቶ በሕዝቡ ስም ለጃንሆይ የተነበበው አቤቱታ የአንድነት አጥባቂ ወገኖች ምን ያህል እንደ ቀመሙት በትክክል ሊያስረዳ ይችላል። እኛ የኤርትራ ታማኝ ዜጎቹ በግርማዊነቱ ከፍተኛ ድካም ኢትዮጵያዊነታችንና ነጻነታችንን ካገኘን በኋላ ያደረጉልን አባታዊ ችሮታዎቹ ልባችንን የሚነኩ ናቸው። በዚህ በአንድ ዓመት ጊዜ ውስጥ በአገራችን ላይ የተሠሩልን ትምህርት ቤቶችና ሆስፒታሎች፣ መስጊዶችና ቤተ ክርስቲያኖች ከፍ ያለ ግምት የሚሰጣቸው ናቸው። አሁን በቅርቡም ኤርትራን ሲያስተዳድር የነበረው የእንግሊዝ መንግሥት ለኤርትራውያን መልካም አኗኗር ያወጣሁት ወደ 7 ሚሊዮን ብር የሚጠጋ ወጪ ካልተመለሰልኝ ብሎ በመጠየቁ ግርማዊነቶ መልካም ፈቃድ ከንጉሠ ነገሥቱ መንግሥት ሳጥን መከፈሉን ሰምተናል። እንግዲህ ኤርትራ ግርማዊነቶን የመሰለ አባትና አሳቢ ባይኖራት ኖሮ አገራችን በዕዳ የተያዘች ንብረት ሆና ሰብአዊ መብታችንን አጥተን እንቀር እንደነበር ጉልህ አድርጎ ያስገነዝበናል። እኛ ብቻችንን ራሳችንን ችለን እንድንተዳደር የተወሰነብን ራሳችን ከምንከፍለው ግብር በስተቀር ሌላ የገቢ ምንጭ እንደሌለን እየታወቀ ከወዴት አምጥተን ዕዳችንን እንድንከፍል ታስቦ ይሆን? በዚህ በአሁኑ ሁኔታችን ላይ እንደምንወድቅ እየታወቀ የውጭ ባዕዶች በዘረጉልን የአስተዳደር ገመድ እንድንታሰር አድርገውን ሄደዋል። ነጻነታችንን አገኘን በምንልበት ሰዓት ይኸው በአንድ ዓመት ውስጥ እንደሚታየው የምንከፍለው ግብር 100 በመቶ ታጥፎ ዕዳ ላይ ወድቀናል። ከዚህም በቀር ገና ያልከፈልነውና ወደፊት ለመክፈል የምንገደድበት የፌዴራል ግብር አለባችሁ እየተባለ ሲነገርብን ሰምተናል። ይህን ሁሉ ስናስበውና ስንመለከተው እጃችንን ለማሰር የተደረገብን የአስተዳደር ሥርዓት ባስከተለው ችግር ምክንያት ስለሆነ ከዚህ ችግር ውስጥ ሊያወጣን የሚችለው ግርማዊነቱ ብቻ ነው። ኤርትራ በሀብትና በገንዘብ ራሷን እንደማትችል አዋቂዎች መርምረው የደረሱበት ነው። ይህ መሆኑ እየታወቀ ከአቅማችን በላይ የሆነ ወግና ግዳጅ የሚያከብር አስተዳደር ይዞ ለመኖር እኛም መሬታችንም የማይችለው ነው። ስለዚህ ዘንድሮ የተጣለብንን ግብር ለመክፈል ጨርሶ የማንችለው ስለሆነ ምሕረት እንዲደረግልን፣ ለሚመጣውም ዓመት እንደ አቅማችን እንድንገብር እንዲደረግልን የግርማዊነቶውን ሰፊ ችሮታና ትእዛዝ እንለምናለን።
እንደሚታየው በዚህ ዲስኩር የተገለጸው ሐሳብ ንጉሠ ነገሥቱ ለግብሩ ምህረት እንዲያደርጉ የሚጠይቅ ብቻ ሳይሆን አንደኛ የኤርትራ ትልቁ ችግሯ ራሷን ችላለች ተብሎ የተሰጣት የፌዴሬሽን ሥርዓት የጎዳት መሆኑን፣ ሁለተኛ ወግና ግዳጅ አክባሪ የተባለው የተድላ ባይሮ አስተዳደር የሕዝቡን ጉዳት በቅርቡ ሆኖ ለመረዳት አለመቻሉን የሚያመለክት ነው። ለዚህ ለቀረበላቸው አቤቱታ ንጉሠ ነገሥቱ ወዲያውኑ የሰጡት የቃል መልስ በፌዴሬሽኑ ሕግ መሠረት በቺፍ ኤክስኪዩቲቭ የውስጥ አስተዳደር ሥልጣን በቀጥታ ለመፍረድ እንደማይችሉ ሸፈንፈን አድርገው በጨረፍታ ከጠቀሱ በኋላ አስመራ እንደ ተመለስን ደጃዝማች ተድላን አነጋግረን መልሱን እንሰጣቸዋለን አሉ። የመሬትና የቦታ ግብር በአጠፌታ እንዲከፈል በመወሰኑ የኤርትራ ሕዝብ በጠቅላላው ማዘኑንና መነጫነጩ እውነት ነው። ፌዴሬሽኑ ለኤርትራ ሕዝብ የሚሰጠውን መብት ለመጠበቅና በተግባር ላይ ውሎ ጥቅም እንዲሰጥ መጣር አለብኝ የሚል መንግሥት በአንድ ጊዜ ግብሩን በማጠፍ በሕዝቡ ላይ ጉዳት ማድረስ አልነበረበት። የአንድነት አጥባቂ ወገኖችም ወደ ሕዝቡ በመጠጋት የተድላን አመራር ለማስጠላት የቻሉት ይህ በአጠፌታ የተተመነ ግብር የቀሰቀሰውን የቁጣ ስሜት በመጠቀም ነው። ቀዳማዊ ኃይለ ሥላሴም በአንድ በኩል የናስፋን ዘዴና ፕሮግራም በሚገባ እየፈጸሙ በሌላ በኩል ደግሞ የፌዴሬሽኑን ሕግ የሚጠብቁ እየመሰሉ ደጃዝማች ተድላን አነጋግረን መልስ እንሰጣለን በማለታቸው የዋው ቺፍ ኤክስኪዩቲቭ እጅግ ተደሰቱ። ጃንሆይ አስመራ ከተመለሱ በኋላ በቤተ መንግሥቱ ጽሕፈት ቤታቸው ሆነው እንደራሴውና ምክትሉ ባሉበት ስለ መሬት ግብር አከፋፈል ጉዳይ ከሕዝብ ስለ ቀረበላቸው አቤቱታ ቺፍ ኤክስኪዩቲቭ ሐሳብ እንዲሰጡ ጠየቋቸው። ተድላ የግብሩ አዋጅ የወጣው ብዙ ጥናት ተደርጎበት ነው። ሕዝቡ ድሮ የሚከፍለው በጣም ትንሽ ስለነበር አሁን የተጠየቀው እንደማይከብደው ተጠንቶ ታውቋል። ስለዚህ ግርማዊነቶ አቤቱታውን ችላ ከማለት በስተቀር መልስ መስጠቱ የሚጠቅም አይመስለኝም። አስፋ ለኤርትራ ሕዝብ ቀዳማዊ ኃይለ ሥላሴ ከፍተኛ ገዢውና ንጉሠ ነገሥቱ ብቻ ሳይሆኑ አባቱ ናቸው። ልጅ አባቱን እባክህ አባቴ ችግር ወደቀብኝ ብሎ ስለምን አባት የሚችለውን ያደርግለታል እንጂ ችላ ብሎ አያልፈውም። እንደዚሁም የኤርትራ ሕዝብ ችግር ተጫነኝ፣ መከራ ደረሰብኝ ብሎ ለንጉሠ ነገሥቱ አቤቱታውንና ልመናውን ሲያቀርብ ቸል ተብሎ የሚታለፍ ነገር አይደለም። አሁን ግርማዊ ጃንሆይ ቺፍ ኤክስኪዩቲቭን የጠየቁት ከሕዝብ ለቀረበላቸው አቤቱታ ምን ማድረግ እንደሚሻል አስተያየት ለመስማት እንጂ የግብሩ አዋጅ የወጣው በሕጉ መሠረት ነው ወይስ ከሕጉ ውጪ ተብሎ ንግግር እንዲደረግበት አይደለም። ተድላ እኔ ጃንሆይ ችላ ቢሉት ይሻላል ያልኩት ሕዝባቸውን ሳይሆን ለግብሩ አከፋፈል ስለ ወጣው አዋጅ ብዬ ነው። አስፋ መቼም ሕዝቡ ለንጉሠ ነገሥቱ አቤቱታ ሲያቀርብ አንድ ነገር አገኛለሁ ብሎ እንደሚጠብቅ ለሁላችንም ግልጽ ነው። ስለዚህ እንደ ተለመደው ጃንሆይ ለሚወዱት ሕዝባቸው አንድ አይነት ችሮታ እንዲያደርጉለት ብናስቸግራቸው ክቡር ቺፍ ኤክስኪዩቲቭ ምን ያስባሉ? ተድላ እኔ ጥሩ ሐሳብ ነው የምለው። ጃንሆይ ማለፊያ ነው፣ በዚሁ ይፈጸም። በዚሁ ይፈጸም ተብሎ በፍጥነት የተሰጠው ውሳኔ ለኤርትራ ሕዝብ ንጉሣዊ ችሮታ ለማድረግ መሆኑ የታወቀ ነው። ምን አይነት ችሮታ ለጊዜው አልተገለጸም ነበር። ምክትል እንደራሴው ፊታውራሪ አስፋ አጥንተው ባቀረቡት ሐሳብ መሠረት የካቲት 8 ቀን 1954 ዓ.ም ጃንሆይ ለመላው የኤርትራ ሕዝብ የሚያደርጉትን ሰፊ ችሮታ ሲገልጹ ባደረጉት ንግግር እንዲህ አሉ። ያመለከታችሁትን ሰምተን ችግራችሁን ተገንዝበናል። በማናቸውም ጊዜ ችግራችሁን ለማቃለል የዘወትር ሐሳባችን ስለሆነ በእጥፍ እንድትከፍሉ የወደቀባችሁን የግብር ዕዳ ለዘንድሮ እኛ እንከፍልላችኋለን። የፌዴራሉ የኢትዮጵያ መንግሥት ድርሻ የሆነውንም ግብር ባለፈው ዓመት ከንጉሠ ነገሥቱ ግምጃ ቤታችን እንዲከፈልላችሁ በተደረገው ዐይነት የዘንድሮውም እንደዚሁ ይቀጥላል። ይህ ትልቅ የምሥራች ቃል በሕዝቡ ላይ ምን ያህል ከፍተኛ ደስታ እንደፈጠረ መገመት ያስቸግራል። ይህ ፌዴሬሽን የተባለ አስተዳደር የግብሩን ሂሳብ በአንድ ጊዜ ይጥፍ አድርጎ በሕዝቡ ላይ ያደረሰውን ሥቃይ ርኅሩህ የሆኑት ንጉሠ ነገሥቱ በድንገት ደርሰው ከመከራው አላቀቁት። ቀዳማዊ ኃይለ ሥላሴ በሚወዱት የኤርትራ ሕዝባቸው ላይ የደረሰው ጉዳት ስላሳዘናቸው
በአጠፌታ የተጠየቀው የግብር ሂሳብ ከንጉሠ ነገሥቱ ግምጃ ቤት ወጪ ሆኖ በሕዝቡ ስም ለኤርትራ አስተዳዳሪ እንዲከፈል አዘዙ። በተጨማሪም ኤርትራውያን መክፈል የነበረባቸውን የፌዴራል ታክስ ባለፈው ዓመት እንዳደረጉት ቸርነት ዘንድሮም ምሕረት አደረጉላቸው እያሉ አንድነቶች ዓላማቸውን በሕዝቡ ለማሳመን ደህና አድርገው ሰሩበት። ጃንሆይ በኤርትራ በቆዩባቸው ጊዜያት ውስጥ ለሕዝቡ ካደረጓቸው ንግግሮች መካከል በሁለቱ ዲስኩሮቻቸው ውስጥ በአንዳንድ አረፍተ ነገሮች የኤርትራ ቺፍ ኤክስኪዩቲቭ ቅር ተሰኝተዋል እየተባለ ይነገራል። ይኸውም የመጀመሪያውን የሰራይ አውራጃ በጎበኙ ጊዜ ወደ ኤርትራ በመምጣታችን በጣም ደስ የሚለን ችግራችሁን ለማቃለል ነው እንጂ ለተድላና ደስታ አይደለም ሲሉ የተናገሩት ነው። ለተድላ ሲባል ምቾት ለማለት ስለሆነ ከአማርኛ እጥረት ካልሆነ በቀር ደጃዝማች ተድላን የሚነካ እንዳልሆነ ግልጽ ነው። ሁለተኛው ደግሞ ስለ አጠፌታው ግብር ለሕዝቡ ንጉሣዊ ችሮታ ሲያደርጉ በተናገሩት ውስጥ እንዲህ የሚል ቃል ይገኝበታል። አስተዳዳሪ እንዳደረጉት ነው። ሆኖም ጫማ በእግር ልክ ካልሆነ እንደማያራምድ ሁሉ አስተዳዳሪም በሕዝቡ አቅም መጠን ካልሠራ አስቸጋሪነቱ የማይካድ ነው። ይህ ንግግር በቀጥታ የተድላ ባይሩን መንግሥት አይመለከትም ብሎ መከራከር አይቻልም። የጃንሆይን ዲስኩር ያዘጋጁት ፊታውራሪ አስፋ ይህችን ቃል የቀመሟት ለማን ኖሯል ብዬ ደጋግሜ ጠይቃቸው እኔ ብጽፈውም መምሪያው የወረደው ከላይ ነው፣ ከዚህ ሌላ መጨምረው የለም ብለውኛል። ያም ሆነ ይህ ቃሉ የተሰነዘረው የተድላን መንግሥት የሚመለከት ለመሆኑ አላጠራጠረም። ንጉሠ ነገሥቱ በኤርትራ የሚያደርጉትን ጉብኝት ፈጽመው ከተመለሱ በኋላ አንድነቶች የተድላ ባይሩን ሞራል ለመንካት ጫማ በእግር ልክ አስተዳደር በአቅም መጠን ካልሆነ የሚለውን ቃል በሰፊው ተጠቅመውበታል። እንደሚታወቅ ሰው የአንድነት አጥባቂ ወገኖች ውስጥ ውስጡን ከንጉሠ ነገሥቱ የሞራል ድጋፍ እያገኙ የፌዴሬሽኑ አስተዳደር የሚያደርሰውን ጉዳት ሕዝቡ ተረድቶት ለማፍረስ እንደሚቻል ሙሉ ተስፋ አድርገዋል። ደጃዝማች ተድላና ወገኖቻቸው ደግሞ ፌዴሬሽኑ ለኤርትራ ሕዝብ ያስገኘለትን መብት በተግባር እያሳየን ቋሚ መተዳደሪያ እንዲሆን እናደርጋለን ብለው ተነስተዋል። ይሁን እንጂ በእነዚህ በጥቂት ወራቶች ውስጥ እንደታየው ከሆነ የአንድነት አጥባቂ ወገኖች አንድ እርምጃ ወደፊት ሲጓዙ፣ የተድላ ካቢኔ ደግሞ የግብሩና የታክሱ ጉዳይ እንዳመለከተው ሁለት እርምጃ ወደ ኋላ የተራመደ ሆኖ ተገኝቷል። ፌዴሬሽኑ በሕይወት አለ ወይ? ቀዳማዊ ኃይለ ሥላሴ ለብዙ ሳምንታት በኤርትራ በከረሙበት ሰሞን ሕዝቡ የፌዴሬሽኑን አስተዳደር እያወገዘ ወደ ፍጹም መዋሃድ እንዲያመራ የአንድነት ወገኖች በያለበት የለኳኮሱት እሳት ቀስ በቀስ እየተቀጣጠለ የተድላን መንግሥት መለብለብ ጀመረ። ጃንሆይ ወደ አዲስ አበባ ከተመለሱ በኋላ የካቲት 22 ቀን 1954 ዓ.ም 26 የእስላም ሊግ ወገኖች የሆኑ የፓርላማ አባሎች ንጉሠ ነገሥቱ የሕዝቡ የግብር ዕዳ ከፋይ የሆኑት በኤርትራ የውስጥ አስተዳደር ገብተው ስለሆነ አስቸኳይ ልዩ ስብሰባ እንዲደረግ ቺፍ ኤክስኪዩቲቭን ጠየቁ። ደጃዝማች ተድላ ወዲያውኑ በሰጡት መልስ ፓርላማው የሁለተኛውን ዓመት መደበኛ ስብሰባ ከ3 ሳምንት በኋላ ስለሚጀምር ከዚያ በፊት አስቸኳይ ስብሰባ ማድረግ አያስፈልግም አሉ። ቺፍ ኤክስኪዩቲቭ ይህን እርምጃ የወሰዱት ከጠቅላላው አባሎች ውስጥ 1/3ኛውን ቁጥር የሚሞሉ መማክርቶች ልዩ ስብሰባ ለመጠየቅ ሕገ መንግሥት አንቀጽ 49 ንዑስ ቁጥር 2 የሚሰጣቸውን መብት በመጣስ ነበር። እነዚያ 26 መማክርቶች በዚያን ሰዓት መብታቸው እስከምን ድረስ እንደሚፈቀድላቸው በትክክል ስላላወቁት ፓርላማው እስኪከፈት 3 ሳምንት ጠብቁ የተባሉትን የፍርደ ገምድል ውሳኔ ሳያንገራግሩ ተቀበሉ። በአስመራ ነዋሪ የሆኑት የሦስቱ ታላላቅ መንግሥታት ቆንስል ጀነራሎች የእንግሊዝ፣ የአሜሪካና የፈረንሳይ ቀዳማዊ ኃይለ ሥላሴ የኤርትራን የውስጥ አስተዳደር መብት እየጣሱ የሚያደርጉት ውሳኔ ሁሉ ለፌዴሬሽኑ ሕይወት እጅግ አስጊ መሆኑን ለየመንግሥቶቻቸው አስታወቁ። ከሎንዶን የታላቋ ብሪታንያ የውጭ ጉዳይ ሚኒስትር አዲስ አበባ ላለው አምባሳደሩ በላከው ደብዳቤ የቀዳማዊ ኃይለ ሥላሴ መንግሥት የኤርትራን ፌዴሬሽን አፍርሶ
አስተዳደሩን ለመጠቅለል ማሰቡ በሰፊው ስለሚነገር ንጉሠ ነገሥቱን ለማስጠንቀቅ ማስፈለግ አለማስፈለጉን በቶሎ መወሰን አለብን። ስለዚሁ ያንተን አስተያየት እንጠብቃለንና በቶሎ ግለጽልን ሲል ጠየቀው። አምባሳደሩ በሰጠው መልስ በአሁኑ ጊዜ እየተበላሸ የሚታየውን የኤርትራ ፌዴሬሽን አስተዳደር የተቃዋሚዎቹ ወገኖች ጉዳዩን ለተባበሩት መንግሥታት ያቀረቡ እንደሆነ የታላቋ ብሪታንያ መንግሥት ኢትዮጵያን እንደማትደግፍ ማስጠንቀቂያ መስጠቱ ተገቢ ይሆናል። ነገር ግን ይህን አቋማችንን ለንጉሠ ነገሥቱ ከማቅረባችን በፊት የኢትዮጵያ መንግሥት ፌዴሬሽኑን ለማፍረስ የወሰዳቸውን እርምጃዎች የሚያሳዩ አጥጋቢ ማስረጃዎች ከተሰበሰቡ በኋላ ቢሆን ይሻላል በማለት አስተያየቱን አቀረበ። በዚህ ሐሳብ መሠረት አስመራ ያለው የታላቋ ብሪታንያ ቆንስል የንጉሠ ነገሥቱ መንግሥት ፌዴሬሽኑን ለማፍረስ ውስጡን የሚጎነጉነውን ፈልጎ በማስረጃ ለመጨበጥ ጥረቱን ቀጠለ። ሆኖም እነ ፊታውራሪ አስፋ ያጠሩትን ክልል ጥሶ ለመግባትና የሚመኘውን ለማግኘት ሙከራው ሊሳካለት አልቻለም። መጋቢት 8 ቀን 1954 ዓ.ም ፓርላማው ከመከፈቱ ከአንድ ሳምንት በፊት የታላቋ ብሪታንያ ቆንስል ጄኔራል ወደ ቺፍ ኤክስኪዩቲቭ ቢሮ ሄዶ የገለጸላቸው ሐሳብና ደጃዝማችም የሰጡት መልስ የሚከተለው ነበር። በአንድነቶችና በፌዴራሊስቶች መካከል ካለፉት ወራት ጀምሮ የተፈጠረው ጠብ እንደዚሁ እየቀጠለ ከሄደ ለአገሩ ሰላም አስኪ እንደሚሆን ስሜቱን ከገለጸ በኋላ የተድላ ባይሩ መንግሥት ዓላማውንና እምነቱን ለሕዝቡ ማብራራት ይገባዋል ሲል የእንግሊዙ ወኪል በጥብቅ አሳሰበ። ከዚህም በቀር ቆንስሉ እንዳስተዋለው ከኢትዮጵያ መንግሥት የተላኩት ባለሥልጣኖች ከሚገባቸው ሥልጣን እያለፉ በኤርትራውያን ላይ የሚያሳዩት የበላይነት መንፈስ የፖለቲካውን ፕሮብሌም የበለጠ እንዳባባሰው ተመልክቻለሁ አለ። በጠቅላላው በኤርትራ ውስጥ ያለውን ሁኔታ በራሱ አመለካከት የመሰለውን ዘርዝሮ ከተናገረ በኋላ አንደኛ ፌዴሬሽኑን ለማፍረስ በሚጥሩትና ፌዴሬሽኑን ለማጠንከር በሚፈልጉት መካከል የተድላ መንግሥት እውነተኛው አቋሙ ምን እንደሆነ፣ ሁለተኛ በንጉሠ ነገሥቱ እንደራሴና በቺፍ ኤክስኪዩቲቭ መካከል የተፈጠሩት ችግሮች ምንና ምን መሆናቸውን፣ ሦስተኛ በዚህ ሁሉ ጉዳይ ንጉሠ ነገሥቱ የራሳቸው ሐሳብ ምን እንደሆነና የኤርትራንም የውስጥ ችግር እስከ ምን ድረስ የተረዱ መሆናቸውን ቺፍ ኤክስኪዩቲቭ እንዲገልጹለት ቆንስሉ ጠየቀ። ደጃዝማች ተድላ ለቀረቡላቸው ጥያቄዎች ቆንስሉ እንደጠበቀው መልሱን በየጉዳዩ እየለዩ በዝርዝር መስጠት አልፈለጉም። ሆኖም እንደ ራሴው ቢተወደድ አንዳርጋቸውም ከሥልጣን ወሰናቸው ውጪ በቺፍ ኤክስኪዩቲቭ ሥራ ውስጥ እየገቡ የሚፈጽሙትን ተገቢ ያልሆኑ ሥራዎች አልደበቁም። በእንደራሴው ጣልቃ ገብነት ምክንያት በሥራቸው ላይ ብዙ እንቅፋቶች ቢያጋጥሟቸውም ለቀዳማዊ ኃይለ ሥላሴ ያላቸው እምነትና አክብሮት የማይዛባ መሆኑን በሰፊው አስረድተዋል። እንደዚሁም ለልዩ ልዩ የፌዴራል መንግሥት የሥልጣን ዘርፍ ተደልድለው ከአዲስ አበባ የመጡት ባለሥልጣኖች ሁሉም ሥራቸውን ያከናውኑት በጨዋነትና በመግባባት መንፈስ መሆኑንና ከእነሱም መካከል አቶ ፋንታዬ ወልደ ዮሐንስ፣ አቶ በፈቃዱ ወልደ ሚካኤል የረቀቀ ችሎታቸው የሚመሰገን ነው ሲሉ ቺፍ ኤክስኪዩቲቭ አስተያየታቸውን ሰጥተዋል። ቆንስሉም በንጉሠ ነገሥቱ ላይ ይህን ያህል እምነት ካለ በአሁኑ ሰዓት ኤርትራ የምትገኝበትን ሁኔታ ሕዝቡ እንዲያውቀው ለምን እውነቱ ተገልጦ አይነገረውም ብሎ ሲጠይቃቸው በቅርብ ጊዜ ውስጥ ለፓርላማው የፖሊሲ መግለጫ ንግግር እንደሚያደርጉ አስታወቁት። የታላቋ ብሪታንያ ቆንስልም ቺፍ ኤክስኪዩቲቭ ባሳዩት የተዝናና መንፈስና እምነት ተገርሞ ከአንድ ሳምንት በኋላ ፓርላማው ሲከፈት የኤርትራው መሪ የሚሰጡትን መግለጫ ለመስማት በናፍቆት የሚጠብቅ መሆኑን ገልጾ ተሰናበታቸው። ከዚህ በላይ እንደታየው ደጃዝማች ተድላ ለቆንስሉ በሰጡት መልስ ውስጥ በአንድነቶችና በፌዴራሊስቶች መካከል ባለው ትግል የእሳቸው መንግሥት ከማን ወገን እንደሆነ አልገለጹለትም። ከቢትወደድ አንዳርጌ ጋር ያላቸውንም አለመግባባት ሲገልጹ የአንድነቶች ዋና ሰው የሆኑትንና የተድላን መንግሥት በልዩ ልዩ ዘዴ የሚያጠቁትን ፊታውራሪ አስፋን ጨርሶ አልጠቀሷቸውም። መጋቢት 15 ቀን 1954 ዓ.ም የኤርትራ ፓርላማ የንጉሠ ነገሥቱ እንደራሴ በሚያደርጉት የዘውድ ዲስኩር በሥነ ሥርዓት የሚከፈትበት ዕለት
ነበር። ባለፈው ዓመት ሚያዝያ 27 ቀን 1953 ዓ.ም የፓርላማው መደበኛ ስብሰባ ሲከፈት የንጉሠ ነገሥቱ መልእክት ያለ ሕዝቡ ፈቃድ ፌዴሬሽኑን ማንም እንደማይነካው ዋስትና ሰጥቶ ስለነበር ዘንድሮ ደግሞ ምን አዲስ ነገር እንሰማ ይሆን በማለት በጉጉት የሚጠብቁት ጥቂቶች አልነበሩም። ፌዴራሊስቶቹ የኤርትራ አውቶኖሚ በሕጉ መሠረት እንዲሠራበት ከአዲስ አበባና ከእንደራሴው ጽሕፈት ቤት የሚደረገው ጣልቃ ገብነት እንዲቆም ንጉሠ ነገሥቱ በመልእክታቸው ማረጋገጥ ይኖርባቸዋል ብለው ያምናሉ። አንድነቶች የኤርትራ መንግሥት የአገሩን አቅምና መጠን ሳይመዝን በግብር አከፋፈል በሕዝቡ ላይ የሚያደርሰውን ጉዳት እንዲያቆም በዘውዱ ዲስኩር መነገር አለበት ይላሉ። የውጭ አገር መንግሥታት ወኪሎች ደግሞ ስለ ፌዴሬሽኑ ሕይወት ከመንግሥቱ መሪ የሚሰጠው የፖሊሲ መግለጫ ምን እንደሚሆን ለማወቅ ይጠብቃሉ። በዚህ አኳኋን ሁሉም በየበኩሉ የሚመኘውን ለመስማት ሲዘጋጅ የንጉሠ ነገሥቱ እንደራሴ በፓርላማው ሰገነት ላይ ወጥተው ያነበቡት የዘውድ ዲስኩር የፖለቲካውን ጉዳይ በሙሉ ሰርዞ በልማት ሥራዎች ላይ ብቻ ያተኮረ ሆኖ ቀረበ። የፌዴሬሽኑ አስተዳደር በተጀመረ በ18 ወራት ውስጥ በቀዳማዊ ኃይለ ሥላሴ መልካም አስተዳደር ለኤርትራ ሕዝብ ልማት ከኢትዮጵያ በኩል የተሰጠው እርዳታ 50 ሚሊዮን የኢትዮጵያ ብር መድረሱን የንጉሠ ነገሥቱ እንደራሴ ለፓርላማው ሲያስታውቁ ከአንድነት ወገኖች በስተቀር ሌሎቹ በሙሉ የደስታ መግለጫ ጭብጨባ ለማድረግ ፈቃደኛ ሳይሆኑ ቀሩ። በዚያን ዘመን ኢትዮጵያ በነበራት አቅም በአንድ ዓመት ተኩል ጊዜ ውስጥ 20 ሚሊዮን የአሜሪካን ዶላር ለአንድ ክፍለ አገር ልማት ስትከነዳ ምን ያህል ከባድ ወጪ መሆኑን ለማድነቅ አልፈለጉም። የኢትዮጵያ ንጉሠ ነገሥት በአጭር ጊዜ ውስጥ ለኤርትራ ያደረጉት ይህ ታላቅ ችሎታ እስካሁን በምን አኳኋን በተግባር ላይ እንደዋልና እንደሚውል የመንግሥቱ መሪ ተድላ ባይሩ ያስረዳሉ ተብለው ሲጠበቁ የልማት ሥራዎቹን በቀጥታ የሚያካሂዱትና ራፖሩንም ለፓርላማው የሚያቀርቡት የንጉሠ ነገሥቱ እንደራሴ ሆነው ተገኙ። በግርማዊነታቸው መልካም ፈቃድና ትእዛዝ አስመራ ላይ ለ700 ተማሪዎች የሚሠራው የሁለተኛ ደረጃ ትምህርት ቤት ሕንጻ በመፋጠን ላይ ነው። የምዕራቡን ቆላ ሕዝብ ለመርዳት ሆስፒታልና የሕክምና ጣቢያዎች እንዲቋቋሙ የጃንሆይ ትእዛዝ ስለደረሰኝ ፕላኑን በማዘጋጀት ላይ ነኝ። በናቅፋና በቃሮራ አውራጃ ያለው ሕዝብ ለጤናው መጠበቂያና ልጆቹን ለማስተማሪያ ምን እንደሚያስፈልገው አጥንቼ እንዳቀርብ በታዘዝኩት መሠረት ጥናቱን በማጠናቀቅ ላይ ነኝ። በአሰብ አውራጃ መስጊድና ሆስፒታል እንዲሠራ ግርማዊነታቸው ስላዘዙኝ የሕንፃዎቹ ሥራ እንዲጀመር ከተቋራጩ ጋር ውሉን በመፈራረም ላይ ነኝ። በኤርትራ አማካይ በሆነ ስፍራ ከፍተኛ የእርሻ ትምህርት ቤት እንዲቋቋም የግርማዊነታቸው ትእዛዝ ስለደረሰኝ ፕላኑን በማፋጠን ላይ ነኝ ወዘተ። ከዚህ በላይ በተገለጸው አኳኋን ቢትወደድ አንዳርጋቸው መሳይ በንጉሠ ነገሥቱ ትእዛዝ በኤርትራ የተፈጸሙትንና ወደፊትም በመሠራት ላይ ያሉትን የልማት ፕሮግራሞች ሲዘረዝሩ የተድላ ባይሩ መንግሥትና ፌዴሬሽኑ በሕይወት አሉ ወይ ብሎ መጠየቅ በጣም አስፈላጊ ሆኖ ነበር። ኤርትራ በፌዴሬሽን ከኢትዮጵያ ጋር የተቀላቀለችው በሕግ የተዘረዘረ የውስጥ አስተዳደር ሥልጣን ተሰጥቷት መሆኑ የታወቀ ነው። በመከላከያና በውጭ ጉዳይ፣ በፊናንስና በውጭ ንግድ፣ በመገናኛዎችና በወደብ ጉዳይ ካልሆነ በስተቀር ሌሎቹ የእርሻው ልማትም ሆኑ የጤናው፣ የትምህርቱም ሆነ የማኅበራዊ አገልግሎቱ በጠቅላላው ለየአውራጃው ልማት ኃላፊነቱ የሚመለከተው ቺፍ ኤክስኪዩቲቭን እንጂ ክቡር እንደራሴውን አልነበረም። በሕገ መንግሥቱ አንቀጽ 13 መሠረት ለፓርላማው መክፈቻ የሚደረገው የዘውድ ዲስኩር ኢትዮጵያና ኤርትራን በሚያገናኙ የጋራ ጉዳዮች ላይ ብቻ የተመሠረተ መሆን ነበረበት። እኛ ፌዴሬሽኑን በአሰራር ዘዴ እንገለዋለን እንጂ በዲስኩር አናፈርሰውም ሲሉ የአንድነት አጥባቂ ወገኖች እንደተናገሩት ሁሉ የንጉሠ ነገሥቱም እንደራሴ ከአንድነቶች ጋር በመሆን የቺፍ ኤክስኪዩቲቭን ሥልጣንና መብት በተግባር የነጠቁ ሆነው ተገኝተዋል። በዚህ በመጋቢት 15 ቀን 1954 ዓ.ም ለፓርላማው መክፈቻ የተደረገውን የዘውድ ዲስኩር በጥሞና ያዳመጡ ሁሉ ከእንግዲህ ወዲህ የኤርትራ ፌዴሬሽን በሕይወት ይቀጥላል ለማለት ተስፋ የለም አሉ። የንጉሠ ነገሥቱ እንደራሴ በኤርትራ መንግሥት ሥልጣን ውስጥ ገብተው የፕላንና የልማት ሪፖርት አቅራቢ ሲሆኑ ቺፍ ኤክስኪዩቲቭ አንዳችም እርምጃ ለመውሰዳቸው የተቃዋሚዎቹ ክፍሎች ተድላ የፌዴሬሽኑ ተባባሪ አፍራሽ ነው
የሚል ስም ሰጧቸው። የኃያላን መንግሥታት ወኪሎችም ለየመንግሥቶቻቸው ባስተላለፉት ዜና የቀዳማዊ ኃይለ ሥላሴ መንግሥት የኤርትራን ፌዴሬሽን ለማፍረስ መወሰኑ አያጠራጥርም አሉ። እንግዲህ ለተድላ የሚበጃቸው ምንድን ነው? አንድነቶች ተቀይመዋቸዋል። የእስላም ሊግ አባሎች ተቃውሟቸውን አጠንክረውባቸዋል። ከንጉሠ ነገሥቱ ጋር የነበራቸው የሞቀ ባለሟልነት ተቀንሶባቸዋል። በኤርትራ ጉዳይ አለን የሚሉት የታላላቆቹ መንግሥታት ወኪሎች ለሥልጣን ብቁ ያልሆነ ደካማ ሰው አድርገው ቆጥረዋቸዋል። ከእርሶ ጋር ነን ብለው ከሚያጨበጭቡላቸው ሞዴሬቶች የሚያገኙት ድጋፍ የሸምበቆ ምርኩዝ ሆኖባቸዋል። በዚህ ሁሉ ሁኔታ ተድላ ባይሉ የኤርትራ ቀዳማዊ መርሃ መንግሥት ነኝ ብለው ብዙ ለመኖር ስለማይችሉ አንድ ውሳኔ ማድረግ ይኖርባቸዋል እየተባለ ወሬው በሰፊው ሲፋፋም ከረመ። ምን አይነት ውሳኔ?